እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦችና የኒኩለር ሳይንቲስቶች እነማን ናቸው? በጥቂቱ እንመልከት። ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። እስራኤል ሐሙስ ለአርብ አጥቢያ በመላው የኢራን ባሉ የኒኩለር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና 9 የኒኩለር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒኩለር መሰረተ ልማትና የባሊስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውን ተዘግቧል። መሐመድ ባጊሂር የአገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባጊሂር በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት መሐመድ ባጊሂር አንዱ ናቸው። መሐመድ በጠቅላይ ኢታማዦር ሹምነታቸው የአገሪቱ ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኢታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራንና ኢራቅ ጦርነት ወቅት የአብዮታዊ ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆንም ይታወቃሉ። በቅርቡ በጥንታዊ የፐርሴፐርስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱል ራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው መተካታቸው የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሁሴን ሳላሚ የኢራን አብዮታዊ ዘብ ዋና አዛዥ ነበሩ። ሁሴን አብዮታዊ ዘብ የተቀላቀሉት የኢራንና የኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡ በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትችቶችና በንግግር አዋቂነታቸው ዝናን አተረፉ። የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮችን ትከፍታለች ብለዋል። በኢራን ኒኩለርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካን ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለውን ውጥረት መጋጋሉን ተከትሎ ሁሴን ሀገራቸውን ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ተናግረዋል። የሀገሪቱ እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመውን የኢራን እስላማዊ አብዮታዊ ዘብ ዘወትር በምዕራባውያን ስሙ የሚነሳውን የሀገሪቱን የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ ጦር መሳሪያዎችን የሚቆጣጠረው ይሄው ኃይል ነው። መሐመድ ፓክፑት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸው የኢራን መንግስታዊ ሚዲያ ዘግቧል። ጎላሚሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላሚል በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አሊ ሻድሚኒ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። አሚር አሊ ሀጂ ዛይዲህ አብዮታዊ ዘቡን የኤሮስፔስ ኃይል አዛዥ የነበሩት አሚር አሊ ሀጂ ዛይዲህ የአገሪቱ የሚሳይል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዥ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኘው የእዝ ማዕከል ውስጥ ተሰብስበው ነበር ብሏል። አዛዡን ጨምሮ ቡድኑ የተገደሉትም በህንጻው ላይ ባነጣጠረ ጥቃት ነው ብሏል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳይል ጥቃቶች የያዙትም ሀጂ ዛይዲ መሆናቸው መከላከያው አስታውቋል። ሀጂ ዛይዲ በአውሮፓውያኑ 2020 ከቴህራን ተነስቶ ይበር የነበረው የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ህዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ህይወታቸው አልፏል። ፍሬዱን አባሲ የኒኩለር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ 2011 እና 2013 ድረስ የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ነበሩ። ፍሬዱን አባሲ ለኢራን የኒኩለር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 24 የሀገሪቱ ፓርላማ አባልም ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010
በቴህራን ጎዳና ላይ ከተቃጣባቸው ግድያ ሙከራ ተርፈው ነበር። ከኢራን የኒኩለር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸውም ይነገራል። በቅርቡ SNNR ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒኩለር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። መህዲ ቴህራንቺ በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ነበሩ። አብዱል ሐሚድ ሚንወሺር በሻሂድ ዩኒቨርሲቲ የኒኩለር ኢንጂነሪንግ ኃላፊ ነበሩ። አህመድ ራዛ ዞልፋግሪ በሻሂድ ዩኒቨርሲቲ የኒኩለር ኢንጂነሪንግ ፕሮፌሰር ነበሩ። አሚር ሁሴን ፈቂ በሻሂድ ዩኒቨርሲቲ የኒኩለር ፕሮፌሰር ነበሩ። በተጨማሪም ሞታል ቢዛይዲህ የተሰኘው የኒኩለር ሳይንቲስት መገደሉም ተገልጿል። የኢራን ታላቁ መሪ አያቶላ አሊ ሆማኒ አማካሪ አሊ ሆምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን መኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።